ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 8/11/2018 ዓ.ም ነው። ይሄ ቪዲዮ የደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። እስኪ አንድ ያገዛዙ ዳይፐር አለ። ማረጉ ሻለቃ ነው። ደብረ ማርቆስ ነው የሚኖረው። ታዲያ ደብረ ማርቆስ ሲኖር ከቤተ መንግስት እስከ መስከረም ሆቴል ብቻ ነው የሚንቀሳቀስ። ከዛችሁ በኋላ አይንቀሳቀስም ስለሚፈራ ማለት ነው። ቤተ መንግስቱና መስከረም ሆቴል ደግሞ ቢበዛ የ100-200 ሜትር ርቀት ላይ ነው ያለው። በጣም ፈሪ ነው። እጅግ በጣም ይፈራል። ነገር ግን እዛ ቁጭ ብሎ ማንንም ሲሳደብ ነው የሚውል። ስለ አማራ ህዝብ ሰላምን ሊያስተምረን ማለት ነው። እስኪ የሚለውን ስሙት። ይሄ ፋኖ ለአማራ ህዝብ የሚያስፈልገው አየር መንገድ ሳይሆን ለአማራ ህዝብ የሚያስፈልገው ሰላም ነው። ለአማራ ህዝብ መሰረታዊ ፍላጎት ሰላም እንጂ ልማት አያስፈልገውም ነው የሚለው። እውነት ነው። ለአማራ ህዝብ የሚያስፈልገው ሰላም ነው። ልክ ነው። ከሰላም በኋላ ነው ልማት የሚመጣው። ነገር ግን የአማራን ህዝብ ሰላም የነሳው ማነው ነው? የአማራን ህዝብ እያሰቃየው ያለው ማነው ነው? የአማራን ህዝብ እኮ ያዋረደው ፋኖ የሚባል አሸባሪ ኃይል እኮ ነው። አፋብን ትላለህ፣ ፋኖ ትላለህ፣ ስምን እየቀያየርክ እየመጣ የገዛ ህዝብህን ስቃይና መከራ ሰቆቃ ውስጥ የከተትከው አንተ ነህ። ኦኬ። ፌዴራል መንግስቱ የሰጠን እድል ተጠቅመህ ከአማራ ህዝብ ጋር በጋራ ሆነ ከኢትዮጵያ ህዝብ ጋር አንድነትን አውጀ አካባቢህን ማሰልጠንና ማዘመን ስትችል ዛሬም ሲጀመር አንተ ስለ አማራ ሰላም ፈላጊነት፣ ስለ አማራ አንድነት፣ ስለ አማራ ሀገር ወዳድነት አንተ አታስተምረውም በነገራችን ላይ ማለት ነው። ምክንያቱም የአማራ ህዝብ አገር ያዋቀረ ህግ ያረቀቀ ከአስከፈ ፊደል የቀረጸ የግዕዝ ባለቤት ኢትዮጵያን ለመጀመሪያ ጊዜ አንድ አድርጎ የገዛ አጼ ቴዎድሮስ የተወለደበት አማራ የሚባለው ማህበረሰብ ነው በነገራችን ላይ ማለት ነው። ሲቀጥል ፋኖ ዝም ብሎ አይደለም ትጥቅ ያነሳ፣ ደንቆሮነት ግን ያመለክታል። አንተ አሁን ይሄ ማለት ነው ስለማታውቅ ወይም ትናንትናን የመጣ ወይም ሀቅን ደብቀሃል ወይም የምታውቀው ታሪክ የለም። የአማራ ፋኖ ብሔራዊ ንቅናቄ ወደ ትግል ሲገባ በረጃጅም ሰልፍና በታላላቅ ከተሞች፣ አንተ ደንቆሮ በደንብ ስመኝ፣ በረጃጅም ሰልፍና በታላላቅ ከተሞች ይህንን ሆዳሙን ዱርዬውን መሀይሙን አብይ አህመድን በሰላማዊ ሰልፍ ጠይቋል። በጉልበት የተወሰዱ መሬቶቻችን ይመለሱ፣ ከጓጽዮን እስከ አዲስ አበባ እየታፈነ ከ5 እስከ 10 ሚሊዮን የሚከፍለው የአማራ ማህበረሰብ መንግስት ሰላሙን ያረጋግጥለት፣ በወለጋ ባሩሲና በሌሎች አካባቢዎች እየተሳደደ እየተዋከበ የሚታረደው አማራ መንግስት ደህንነቱን ይጠብቅ፣ በየዩኒቨርሲቲዎች እየታፈኑ የቀሩ እህቶቻችን አድራሻቸው ይታወቅና አፋኞች ለህግ ይቅረቡ፣ ከአማራ ክልል ወደ አዲስ አበባ የሚገባው ማህበረሰብ በነፃነት ይግባ፣ ህገ መንግስቱን ማሻሻያ ይደረግለት ብሎ ለረጅም ጊዜ በረጅም ሰልፍ በታላላቅ ከተሞች ጠይቆ አልመልስለት ሲል ነው አገዛዙ የአማራ ፋኖ ብሔራዊ ንቅናቄ ታግሎ ጫካ የገባው። ይሄ ደግሞ መላው የአማራ ህዝብ የሚደግፈው፣ መላው የአማራ ህዝብ ወጥቶ እየታገለ ያለ፣ ጥያቄው ስላልተመለሰለት፣ በሰላማዊ መንገድ ስላልተመለሰለት፣ በሰልፍ ስላልተመለሰለት ሰይፍ ይዞ የተነሳ ኃይል መሆኑን በደንብ ታውቀዋለህ። አንተ በደንብ ታውቀዋለህ ማለት ነው። ምናልባት ገመዳፍ ስለሆንክ፣ ደንቆሮ ሆዳም ስለሆንክ፣ እበታም ስለሆንክ አንተ አይገባም እንጂ የአማራ ፋኖ ብሔራዊ ንቅናቄ መላው የአማራን ህዝብ ጥያቄ ይዞ የተነሳ ድርጅት መሆኑን በደንብ ማወቅ ይገባል። ምክንያቱም እስካሁን ድረስ አገዛዙ በ15 ቀን በ30 ቀን በሁለቱ ቀን ምናምን እያለ እየቀጠረ አንድ የሚያመጣው ፋይዳ የለም። ይሄ ምንድነው ካልክ ማህበረሰቡ ስለሚደግፈው። አዎ ሰሞኑን አይተሃል አይደለ? እነ ኮሎኔል አበራ የገደላቸው ማህበረሰቡን። ይሄን በደንብ ማወቅ አለበት ማህበረሰቡ በመጥረብ ያዙ ማለት ነው። አንተ ግን ቤተ መንግስት ቁጭ ብለህ ከቤተ መንግስት እዛች መስከረም ሆቴል ድረስ እየተመላለስክ ትቀደዳለህ። አንቀዳዳ ማለት ነው። ስለዚህ እኔ በዚያ አኳንህ አላዋቂነትህን ነው ያየሁት። ገብቷል? አላዋቂነትህን ያየሁት። የአማራ ፋኖ እርቦትም ጠግቦም ጠምቶትም አይደለም የሚወጣው፣ ነፃነት ናፍቆት ነው። በተደጋጋሚ ጠይቆ የደንቆሮ አብይ አህመድ፣ ደንቆሮ ብልጽግና፣ ደንቆሮ አመራር አልሰማው ሲል ነው ወደ ጦርነት የገባው። ካሁን በኋላ እኛ ሰላማችንን ጨርሰናል፣ በተደጋጋሚ ጠይቀን አልመለስልን ሲል ነው ጫካ የገባ ነው። እሺ ወንድሜ፣ እንዳንተ የህዝብን ንብረት እያወደምኩ በህዝብ ንብረት ላይ እየቀለድኩ ህዝብን የሚጨቁን ሰው አይደለሁ። አንተ ደንቆሮ ማለት ነው። አዎ ወንድ ከሆንክ እስኪ አንድ ስንዝር ውጣና ተዋጋት። ማረግሽ አለቃ ነው። ግን ከቤተ መንግስት እስከ መስከረም ሆቴል ብቻ ነው የምትንቀሳቀስ አንቀዳዳ። ከዛ ውጭ ደግሞ ማለት ነው እዛ ውስጥ ከተማ ውስጥ ያለውን ይሄን ዲቃላ አማራውን መከራ እንደምታሳየው አውቃለሁ። እዚህ ላይ ግን ጥሩ አድርጋል። እዚህ ላይ አድናቂ ነኝ። ይሄን ደብረ ማርቆስ ውስጥ ያለ ካቢኔን በአንድ እግሩ እንደምትነዳው ሰምቻለሁ። እግሩን ቁረጥልን ፈቅጄላለሁ። አንተን ግን ነው የምልህ ያወራው አሁን ከሀቅ የራቀ ነው። በምንም ከአማራ ህዝብ ጋር የሚገናኝ ወሬ አይደለም ያወራው። አዎ በተደጋጋሚ ጠይቆ አልመለስለት ሲል ነው የአማራ ፋኖ
የአማራ ህዝብ ወደ ትግል የገባው። ይሄ ደግሞ እርግጠኛ ሆኜ የምነግርህ እንደ ድመት ማጅራትክን ይዛል ነገ ማለት ማጅራትክን ማለት ነው። አንተ ፈሳም ጥንባታም ከብታባ ገመዳፍ